የግብርና ምርቶችን በዓለም አቀፍ መድረክ ተወዳዳሪ ለማድረግና የዘርፉን እድገት ለማረጋገጥ የግብርና ሰርቲፊኬሽን ወይም ማረጋገጫ ዋነኛ መሳሪያ ነው። የግብርና ማረጋገጫ የግብርና ምርቶች ዓለም አቀፍ መስፈርቶችን አሟልተው መመረታቸውንና ለገበያ መቅረባቸውን የሚያረጋግጥ ተግባር ነው። የግብርና ማረጋገጫ ጥራትን ከዓለም አቀፍ መስፈርቶች ጋር በማጣጣም የውጭ ምንዛሬን ለማሳደግና የሀገሪቱን የግብርና ትራንስፎርሜሽን ለማፋጠን ትልቅ አስተዋጽኦ እንዳለው ይገለጻል። በኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር የተዘጋጀው ብሔራዊ የግብርና ማረጋገጫ ኮንፈረንስ ተካሂዷል። በመድረኩም በዓለም አቀፍ ደረጃ ለምግብ ደህንነት፣ ለአካባቢ ጥበቃና ለማህበራዊ ፍትሐዊነት እየተሰጠ ያለው ትኩረት እየጨመረ በመምጣቱ የግብርና ማረጋገጫ አስፈላጊነቱ የጎላ መሆኑ ተገልጿል። በአጠቃላይ ዓለም በአሁኑ ሰዓት በአውሮፓም በሰሜን አሜሪካም በሩቅ ምስራቅም የሚገኙ ተቀባይ የግብርና ምርት ተቀባይ ሀገሮች የተለያዩ ሰርቲፊኬሽን ስታንዳርዶች ከሰፕላይ ቼኑም ከገበያውም በመንግስታቱም በኩል ህጎች እየወጡ ነው ያሉት። እነዚህ ሰርቲፊኬሽን አይነቶች በደንብ ከሰራናቸው ለኢትዮጵያ ተጨማሪ ገቢ የሚያመጡ ለኢምፖርቲንግ ሀገሮች ደግሞ የተሻለ ኮንፊደንስ ከኢትዮጵያ ለመግዛት የተሻለ መተማመን የሚሰጡ ናቸው። የኛ ገበሬዎች ደግሞ የተሻለ ገቢ እንዲያገኙ ያደርጋሉ ማለት ነው። በአሁኑ ሰዓት ከአፍሪካ ከአንዱ ቦታ ወደ ሌላ ቦታ ምርት በቀላሉ ለማዘዋወር ወይንም ደግሞ ከአንዱ ቦታ ወደ ሌላ ቦታ ስናዘዋውር ትሬድ ባሪየር እንዳይፈጠርብን በገዢዎችና በሻጮች መካከል ደግሞ ትረስት በመካከላቸው እንዲፈጠርና በአጠቃላይ አምራቾች የተሻለ ገቢ እንዳገኙ ለማስቻል ሰርቲፊኬሽን በጣም ያስፈልጋል። የግብርና ማረጋገጫ የምርቶችን ደህንነትና ጥራትን በማረጋገጥ የገዢዎችንና ባለሀብቶችን እምነት ከመገንባቱም በላይ አህጉሪቱ ከጥሬ ምርት አቅራቢነት ወጥታ ወደ እሴት ግንባታ እንድትሸጋገር የሚያስችላት መሆኑ ተገልጿል። ይህም ከአጀንዳ 2063ና ከአፍሪካ ነጻ የንግድ ቀጠና ግቦች ጋር የተጣጣመ መሆኑ ተመላክቷል። ዛሬ አህጉራችን በልማት ጉዞ ላይ ወሳኝ በሆነ የታሪክ ምዕራፍ ላይ ትገኛለች። ከ1.4 ቢሊዮን በላይ ሕዝብ የሚኖርባት በርካታ ወጣት የሰው ኃይል የያዘችና 60 በመቶ ሊታረስ የሚችል መሬት የሚገኝባት አህጉር ናት። ይሁን እንጂ እነዚህ ሰፊ እድሎች ቢኖሩም አፍሪካ አሁንም የምግብ ዋስትና እጦት፣ ዝቅተኛ ምርታማነት፣ የአየር ንብረት ለውጥና በዓለም አቀፍ የግብርና እሴት ሰንሰለት ውስጥ ባለው ተሳትፎ ውስንነት ተከታታይ ተግዳሮቶች እየገጠማት ይገኛሉ። የግብርና ማረጋገጫ ከአህጉሪቱ ጠንካራ ስልታዊ መሳሪያዎችም አንዱ ሆኗል። ይህም ዝም ብሎ መለኪያዎች ብቻ ሳይሆን የገበያ ተወዳዳሪነትን ማሳደግ፣ ተደራሽነትን ማስፋትና የአፍሪካን የወደፊት ተስፋ መገንባት ነው። የአጀንዳ 2063ን ግብ ለማሳካትም ግብርናው ዋና ዘርፍ ነው። የግብርና ማረጋገጫ ለሀገር ኢኮኖሚያዊ እድገት ካለው ከፍተኛ አስተዋጽኦ ባሻገር የግብርና ምርታማነትን ለመጨመር፣ የአየር ንብረት ለውጥን ለመቋቋምና በሽታን ለመከላከል እንደሚያስችል ተመላክቷል። ኢትዮጵያ ግብርና ባለስልጣን ከዓለም ወደዚህ የሚመጡትን ዓለም ግብርናችንን የሚያጠፉ የባዮሴኩሪቲ ችግር የሚፈጥሩ ጉዳዮችን በተገቢ ሁኔታ በመስራት በተለይም ደግሞ የፔስት ሪስክ አናሊሲስ በመስራት ሰርቲፋይ አድርጎ የማስገባት ስራ ይሰራል። ወይም ደግሞ ከኛም ሀገር ወደ ሌላው ሲሄድ ያልሆነ ዘር ወደ ሌላው ዓለም ይዘን ብንሄድ ሌላኛውን አካባቢ ልናጠፋ እንችላለን። አሁን ያለንበት ዘመን በጣም ብዙ የአየር ንብረት ለውጥ የተካሄደበት፣ ብዙ በሽታ የተከሰተበት፣ ብዙ ተባይ ያለበት፣ ብዙ የምናያቸውም ማናያቸውም ማይክሮስኮፒክ ነን ማይክሮስኮፒክ የሆኑ በሽታዎች ያሉበት ዘመን ስለሆነ እያንዳንዱ ነገር ሰርቲፋይድ የሆነ የታወቀ በተገቢ ሁኔታ ደግሞ መፍትሄ መስጠት በምንችልበት ሁኔታ ላይ ነው መሆን ያለበት። ኢትዮጵያ በአሁኑ ወቅት ከአውሮፓ በተጨማሪ ወደ አሜሪካ ቅመማ ቅመሞችን፣ ስናፍጭና ሌሎች ምርቶችን በስፋት በመላክ ላይ ትገኛለች። በተጨማሪም ወደ ኮሪያ የአበባ ምርቶችን እየላከች ሲሆን በዓለም አቀፍ ደረጃ የምርቶችን ተደራሽነት ለማስፋት ኢትዮጵያ የተባይ መከላከያ ዘዴን መዘርጋቷ ተገልጿል። በመድረኩ የግብርና ማረጋገጫ ከሚያስገኘው ጥቅም አንጻር ግንዛቤን ለማስፋት ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። በመጀመሪያ ከአምራቾች በቂ ግንዛቤ ሊኖራቸው ይገባል። ዩኒየንስ ኮኦፕሬቲቭስ አቅም መፈጠር መቻል አለበት። ስለ ሰርቲፋይንግ ቦዲስ፣ ስለ ሰርቲፊኬሽን ስኪሞች የተደራጀ እውቀት ሊኖረን ይገባል። ገበሬዎቻችንም ላይ በደንብ ማስረጽ ያስፈልጋል ማለት ነው። ይሄ እንዲሆን ደግሞ ሁሉም የሚመለከታቸው ባለድርሻ አካላት በተቀናጀ መልኩ መስራት ይጠበቅባቸዋል ማለት ነው።